እስራኤል ሚስጥራዊ የውስጥ ሰነድ ወጥቶባታል። ይህ ሰነድ ኢራን በኢነርጂ ተቋሞቿ ላይ ካደረሰችው ጥቃት በኋላ እስራኤል ለዓለም ስትናገር የነበረው መረጃ ምን ያህል ውሸት እንደነበርና የደረሰው ጥፋትም ከተገመተው በላይ እጅግ የከፋ መሆኑን የሚያረጋግጥ ነው። በተለይ በሃይፋ የባህር ወሽመጥ የሚገኘውን የባዛን የነዳጅ ማጣሪያ ማዕከል በኢራን ሚሳኤሎች መመታቱን ተከትሎ እስራኤል በይፋ ከገለጸችው እጅግ ሰፊና ዘላቂ ጉዳት የደረሰበት መሆኑን ሰነዱ በዝርዝር አጋልጧል። በወቅቱ እስራኤል ጥቃቱን ቀላል ነው ብላ ስትገልጽ የነበረ ቢሆንም ግን ትክክለኛው የጉዳት መጠን አሁን መውጣቱ ተነግሯል። ለመሆኑ አሁን ከራሷ የውስጥ ጉዳይ ሚኒስቴር ሾልኮ የወጣው ሚስጥራዊ ሰነድ ምን ይላል? የደረሰው ጉዳትስ ምን ያህል ነው የሚለው መረጃ እናደርሳቸዋለን። በሌላ መረጃችን ደግሞ ጠቅላይ ሚኒስትር አብይ አህመድ ለታክሲ ሹፌሮች ያስተላለፉት አነጋጋሪ መረጃን የሚመለከት ይሆናል። ለመሆኑ ጠቅላይ ሚኒስትሩንና የታክሲ ሹፌሮችን ምን አገናኛቸው? ለሹፌሮች የላኩት መልእክትስ ምንድን ነው የሚለው መረጃ እናስደምጣቸዋለን። እንዲሁም በቅርቡ ውሃ ላይ የሚሽከረከር ዘመናዊ ህንፃ በቅርቡ እንደሚመረቅም አስታውቀዋል። ለመሆኑ የት ነው የሚመረቀው? ፕሮጀክቱስ ምን ነገሮችን ይዟል የሚለውን በመረጃ ሰዓታችን አካተነዋል። የመጨረሻው መረጃችን ደግሞ አደራዳሪዋ ፓኪስታን ራሷን የሚያደራድራት አጣ ወደ ከፍተኛ የድንበር ግጭት ውስጥ እየገባች መሆኑን የሚያሳዩ አሳሳቢ መረጃዎችን እናደርሳቸዋለን። በፓኪስታንና በአፍጋኒስታን መካከል እየተባባሰ የመጣው የድንበር ውጥረት ዛሬም ተባብሶ የቀጠለ ሲሆን የድሮን ጥቃቶችና ግጭቶች መከሰታቸው ተሰምቷል። በተለይ ፓኪስታን ይህን ጉዳይ በራሴ መንገድ እፈታዋለሁ ስትል የሰጠችው ማስጠንቀቂያ ወትሮም እሳት ላይ ያለው ቀጠና ዳግም ሌላ ጦርነትን ሊያስተናግድ ይሆን ወይ የሚል ጥያቄን አስነስቶበታል። ለመሆኑ በፓኪስታንና በአፍጋኒስታን መካከል ዛሬ የተፈጠረው የተኩስ ልውውጥ ምንድን ነው? ይህ ነገር ቀስ እያለ ወዴት ያመራ ይሆን የሚለውን መረጃም አብረን እናደርሳችኋለን። በዛሬው ዝግጅታችን እነዚህን ሀገራዊ፣ ዓለም አቀፋዊ ትኩስ መረጃዎችን የምናደርሳችሁ ሲሆን እናንተ ብቻ አብራችሁ እንድትቆዩ እየጋበዘን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት ጋብዛችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ለመጎብኘት የሚመጡ እንግዶችን በምንቀበልበት መንገድ ላይ ትልቅ ለውጥ እንደሚያስፈልግ ተናግረዋል። ጠቅላይ ሚኒስትሩ በቱሪዝም ጉዳይ ላይ ከተጓዡ ጋዜጠኛ ሄኖክ ስዩም ጋር ባደረጉት ቆይታ በተለይ ታክሲ ሹፌሮች እንግዶችን በሚቀበሉበት መንገድ ላይ ትልቅ ለውጥ እንደሚያስፈልግ አሳስበዋል። በዚህም አንድ ቱሪስት ከአውሮፕላን ማረፊያ ሲወጣ የመጀመሪያ የሚያየው የአገሪቱን ታክሲ ሹፌር ነው ያሉት ጠቅላይ ሚኒስትሩ አንዳንዶች ግን ትንሽ ተጨማሪ ሳንቲም ለማግኘት ወይም እንግዶቹን ለማሳዘን ብለው ሀገሪቱ ተቸግራለች፣ ስራ የለም፣ አደገኛ ናት እያሉ የአገሪቱን መጥፎ ገጽታ በመናገር እንግዶቹን ያስደነግጣሉ ብለዋል። ይህ አካሄድ እንግዳ ሆቴል ከገባ በኋላ እንኳ እንዳይወጣ የሚያደርግ መጥፎ ስሜት የሚፈጥር በመሆኑ ይህ ስልት መቅረት እንዳለበት ለታክሲ ሹፌሮች አሳስበዋል። በሌሎች ሀገራት ሹፌሮች ቱሪስቶችን ሲቀበሉ መጥፎ ነገሮችን የሚደብቁና ጥሩም ብቻ የሚያሳዩበትን ዘዴ እንደ ምሳሌ በመጥቀስም የእኛም ሹፌሮች እንደዚያ መሆን እንዳለባቸው መክረዋል። እንግዳው በኢትዮጵያ ቆይታው ደስ ብሎት ከተመለሰ ለሌሎች ስለ ሀገራችን መልካም ወሬ ይዞ ይሄዳል። ይህም ለቱሪዝም ዘርፍ ተጨማሪ ስራና ገቢ የሚፈጥር በመሆኑ ስለዚህ ሹፌሮች ስለ ችግር ከመንዛት ይልቅ ስለ ሀገሪቱ ቆንጆ ገጽታ በመናገር እንግዶቹን ማክበርና ደስ እንዲላቸው ማድረግ እንደሚጠበቅባቸው ተናግረዋል። የሆቴል አገልግሎትም ቢሆን ለቱሪዝም ስኬት ወሳኝ መሆኑን የጠቀሱት ጠቅላይ ሚኒስትሩ አንድ እንግዳ ሆቴል ሲገባ የሚያገኘው ንጹህ አንሶላ፣ ጽዱ ቤት፣ ጣፋጭ ምግብና ትክክለኛ የእንግዳ አቀባበል በሀገሪቱ ላይ ጥሩ ምስል ይፈጥራል ብለዋል። በአንጻሩ ደግሞ የሆቴል ሰራተኞች በሚፈጽሙት ትንሽ ስህተት ወይም ንጽህና በጎደለው አያያዝ የሀገሪቱን ገጽታ ማበላሸት ይቻላል። ሆቴሎች ለቱሪስቶች ማረፊያ ብቻ ሳይሆኑ የሀገሪቱን የባህል መገለጫዎች የሚያሳዩበት ቦታ መሆናቸውን ባለቤቶቹ ሊረዱት ይገባል ሲሉ ተደምጠዋል። ከዚህ ባሻገር ግን ጠቅላይ ሚኒስትር አብይ አህመድ በቅርቡ በይፋ ስለሚመረቀው ግዙፍ ዘመናዊና ማራኪ የአርባ ምንጭ ቱሪዝም ፕሮጀክት አስደናቂ ገጽታዎችን ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ይህ ግዙፍ ፕሮጀክት በተለይም የስብሰባ የኮንፈረንስና ኤግዚቢሽን ቱሪዝምን ታሳቢ አድርጎ የተገነባ መሆኑን ገልጸው በውስጡ በሺዎች የሚቆጠሩ ሰዎችን ማስተናገድ የሚችል እጅግ ግዙፍ አዳራሽ ማካተቱን አስታውቀዋል። የፕሮጀክቱ አስገራሚ ገጽታ በሐይቁ ውሃ ውስጥ ገብቶ ወደ ላይ
ለመውጣት የሚሽከረከር ዘመናዊ ሬስቶራንት በመሆኑ ነው ብለዋል። ይህ የሚሽከረከር ሬስቶራንት በአዲስ አበባ ከሚገኘው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና መስሪያ ቤት ህንፃ ውጪ ለመጀመሪያ ጊዜ የተሰራ ልዩ የስነ ህንፃ ጥበብ ስለመሆኑ አንስተዋል። ፕሮጀክቱ ከአርባ ምንጭ ኤርፖርት ከ5 እስከ 6 ኪሎ ሜትር ርቀት ላይ ብቻ የሚገኝና እጅግ ማራኪ በሆነ የመሬት ገጽታ አሰራር ያሸበረቀ በመሆኑ ለማንኛውም ኮንፈረንስና እረፍት ተመራጭ መዳረሻ ያደርገዋል ነው ያሉት። ጠቅላይ ሚኒስትሩ እንዳብራሩት ጎብኚዎች ወደ አካባቢው ሲያቀኑ የፖም ምርትን፣ የጫሙን አሳ እንዲሁም ሁለቱን ታላላቅ ሐይቆች ማለትም አባያና ጫሙን የሚያገናኘውን ማራኪውን የእግዜር ድልድይን መመልከት ይችላሉ። ከዚህ በተጨማሪም ፕሮጀክቱ የተሰራበት አካባቢ በነጭ ሳር ብሔራዊ ፓርክ የሚገኙትን የሰዋይኔስ ቆርቄ፣ የሜዳ አህያዎች፣ ልዩ ልዩ የአዋፋት ዝርያዎች እንዲሁም በማዜ ብሔራዊ ፓርክ የቢልባው ፍልውሃን፣ የጎሽ መንጋንና ብርቅዬውን ባለጥቁር ጋማ አንበሳ በቅርበት ማየት የሚያስችል አስደናቂ የተፈጥሮ ጸጋ የታደለ አካባቢ መሆኑን ተናግረዋል። ጠቅላይ ሚኒስትር አብይ በቅርቡ በይፋ የሚመረቀው ይህ ታላቅ የአርባ ምንጭ ፕሮጀክት መንግስት ከዚህ ቀደም ከሰራቸው ስራዎች ሁሉ የተለዩና ያሻሻላቸውን ጥበባዊ ልምዶች በሙሉ ያካተተበት መሆኑን ጠቁመው አዲሱ ፕሮጀክት እጅግ በርካታ የሀገር ውስጥና የውጭ ቱሪስቶችን የሚስብ ግንባር ቀደም መዳረሻ እንደሚሆን ያላቸውን ተስፋ ገልጸዋል። ቀጣዩ መረጃችን ከእስራኤል ሾልኮ የወጣውን ሰነድ የሚመለከት ይሆናል። ኢራን በእስራኤል የነዳጅ ማጣሪያ ተቋማት ላይ ያደረሰችው የሚሳኤል ጥቃት ከዚህ ቀደም እስራኤል ከምትናገረው በላይ እጅግ የከፋና ከባድ ጉዳት ያስከተለ መሆኑን የሚያጋልጥ ሚስጥራዊ የውስጥ ሰነድ ተገኝቷል። ቅዱስ ኒውስ ኔትወርክ ወይም QNN በዘገባው እንደገለጸው ይህ ሰነድ የተዘጋጀው በእስራኤል የውስጥ ጉዳይ ሚኒስቴር ነው። ሰነዱ በሀይፋ የባህር ወሽመጥ በሚገኘው የባዛን የነዳጅ ማጣሪያ ማዕከል ላይ የደረሰውን ጥፋት በዝርዝር የሚያሳይ ሲሆን እስራኤል በወቅቱ ለሕዝብ ይፋ ያደረገችውን የተዛባ መረጃ የሚያፈርስ ነው። ሰነዱ የተዘጋጀው በባዛን ማጣሪያ ግቢ ውስጥ የመልሶ ግንባታ ስራዎችን ለመጀመር የሚያስፈልጉ ሂደቶችን ለማጽደቅ ነው። ታዲያ በዚህ ሰነድ ውስጥ እስካሁን በይፋ ያልተገለጹ ነገር ግን ለነዳጅ ማጣሪያው ምርት ሂደት እጅግ ወሳኝ የሆኑ የጋዝ ተርባይኖች፣ የእንፋሎት ማሞቂያዎችና የኤሌክትሪክ ክፍሎች ሙሉ በሙሉ መውደማቸው በግልጽ ሰፍሯል። በተለይም በመጋቢት ወር በተፈጸመው ጥቃት አንዱ የነዳጅ ተዋጽኦች ማጠራቀሚያ ታንከር በጥቃቱ ከፍተኛ ጉዳት ደርሶበት መጠገን ባለመቻሉ እስከ 12700 ኪዩቢክ ሜትር አቅም ያለው አዲስ ታንከር መተካት የግድ መሆኑን ሰነዱ ያረጋግጣል። በሰኔ ወር በተፈጸመ ሌላ ጥቃትም የኃይል ማመንጫ ጣቢያው ክፉኛ በመመታቱ የማጣሪያ ስራዎችን በእጅጉ አስተጓጉሏል። በዚያን ወቅት በነበረው ግጭት 3 ሰራተኞች ህይወታቸው ማጣታቸው የሚታወስ ነው። በዚህም የባዛን ኩባንያ ከ150 እስከ 200 ሚሊዮን ዶላር የሚገመት ኪሳራ እንደደረሰበት የተገለጸ ሲሆን የእስራኤል ባለስልጣናት ግን የነዳጅ አቅርቦቱ ምንም አይነት ተጽዕኖ እንዳልደረሰበት ሲከራከሩ ነበር። አሁን ግን የወጣው የውስጥ ሰነድ የደረሰ ጉዳት በአካላዊ መሰረተ ልማት ብቻ ሳይወሰን በማጣሪያው አጠቃላይ የአሰራር አቅም ላይ የፈጠረው ተጽዕኖ እጅግ የከፋ መሆኑን ያረጋግጣል። ሰነዱ እንደሚለው የነዳጅ ማጠራቀሚያ ታንከር መውደም ለገበያ አስፈላጊ የሆኑ የነዳጅ ምርቶችን የማምረትና ለተጠቃሚዎች የማቅረብ አቅምን በቀጥታ ጎድቷል በማለት በግልጽ አስቀምጧል። ይህ ግኝት የቀድሞ የእስራኤል የኢነርጂ ሚኒስተር ጥቃቱ የምርት ተቋማትን አልጎዳም፣ የነዳጅ አቅርቦቱ ላይ ምንም አይነት ስጋት አይፈጥርም ብለው የነበረውን መግለጫ ውድቅ የሚያደርገው ነው ተገኝቷል። በዚህ መንግስት ህዝቡን ለማረጋጋትና የኢኮኖሚ መረጋጋትን ለመጠበቅ ሲል እውነታውን በመደበቅ ላይ እንደነበረ ይህ ሰነድ በግልጽ አጋልጧል ተብሏል። የውሸት መግለጫዎችን በመስጠት የህዝብን ስሜት ለማረጋጋት የሞከረው የእስራኤል መንግስት አሁን በራሱ ሰነድ ተጋልጦ በከፍተኛ የፖለቲካና የኢኮኖሚ ውዝግብ ውስጥ ወድቋል። ከዚህ ባሻገር የመልሶ ግንባታው እንዲካሄድ የተፈቀደለት ቦታ ስፋት ከሰኔ ወር ጥቃት በኋላ ከነበረው 2 እጥፍ በላይ መሆኑ የደረሰው ጥፋት ከዚህ ቀደም ይፋ ከተደረገው እጅግ የከፋ መሆኑን በግልጽ ያሳያል። በሰነዱ መሰረት የባዛን ተቋም ሙሉ በሙሉ ወደ ቀድሞ ሁኔታው ይመለሳል ተብሎ የሚጠበቀው እስከ 2028 ድረስ ነው። ይህ የጊዜ ሰሌዳ ደግሞ እስራኤል በሀይፋ የባህር ወሽመጥ የሚገኙ የፔትሮኬሚካል ኢንዱስትሪዎችን በሙሉ በ2031 ለመልቀቅ ካቀደችበት እቅድ ጋር በጣም የቀረበ ነው። ይህ ማለት ተቋሙ ከመዘጋቱ ጥቂት ዓመታት በፊት ብቻ ነው ወደ ሙሉ አቅሙ ሊመለስ የሚችለው። ይህም የባዛን ማዕከል ለሚቀጥሉት ዓመታት ምርትን ለማስተካከልና የነዳጅ አቅርቦትን ለማረጋጋት ምን ያህል ከባድ ፈተና እንደሚገጥመው ያሳያል። የሰነዱ ማጠቃለያ እንደሚያሳየው በእስራኤል እጅግ አስፈላጊ ከሆኑ የኤነርጂ ተቋማት አንዱ የሆነው የባዛን ማዕከል መሰረታዊ የአሰራርና የማጠራቀሚያ ክፍሎችን አጥቷል። ይህ ሁኔታ ምርትንና የነዳጅ አቅርቦትን በተመሳሳይ መልኩ ለማስቀጠል እየታገሉ ለበርካታ ዓመታት የሚቆይ ከባድ የመልሶ ግንባታ ስራ እንደሚጠይቅ ያሳያል። እስራኤል ይህንን መረጃ በመደበቅ በኩል የወሰደችው እርምጃ መንግስት የጦርነቱን ተጽዕኖ አሳንሶ ለማሳየት ምን ያህል ጥረት እንዳደረገ ያሳያል ተብሏል። ቀደም ሲል የነበሩ መግለጫዎችና ይፋዊው የሰነድ መረጃ ያለው ሰፊ ልዩነት በእስራኤል የኢነርጂ ተቋማት ላይ የደረሰውን ጥቃት እውነተኛ መጠንና ተያያዥ ችግሮች
ጉዳዮች ለዓለም አቀፉ ማህበረሰብ በግልጽ የሚያሳይ ሆኗል። በአጠቃላይ ይህ ሰነድ እስራኤል ለራሷ ህዝብም ሆነ ለዓለም አቀፍ ማህበረሰብ እውነትን እየነገረች እንዳልሆነ ያረጋግጣል ተብሏል። በአንድ በኩል ለኢራን ጥቃት ተመጣጣኝ ምላሽ እንደሰጠች ብትገልጽም፣ በሌላ በኩል ግን በውስጥ ተቋማቷ ላይ የደረሰውን ከባድ ጉዳት በመደበቅ ላይ እንደምትገኝ ያረጋገጠ አንድ አጋጣሚ ተደርጎ ተወስዷል። የኤነርጂ አቅርቦት ላይ የደረሰ ጉዳት የኢኮኖሚ ቀውስ ሊያስከትል የሚችል በመሆኑ መንግስት ስልጣን ላይ ለመቆየትና የህዝብን ተቃውሞ ለመከላከል ሲል እውነታውን የደበቀው ለዚህ ነው የሚል ምክንያትም የሚያቀርቡት ባለሙያዎች አሉ። የኢራን ሚሳኤል ጥቃት በኤነርጂ ዘርፉ ላይ ያደረሰው ውድመት ለእስራኤል ለረጅም ጊዜ የሚዘልቅ ትልቅ የኢኮኖሚና የፖለቲካ ፈተና መሆኑም ይህ ሰነድ በግልጽ አረጋግጧል ተብሏል። ወደ መጨረሻው መረጃችን ስናመራ አደራዳሪዋ ፓኪስታን የሚያደራድራት አጣ ወደ ጦርነት የገባች መሆኑን የሚያሳይ መረጃ እናገኛለን። በፓኪስታንና በአፍጋኒስታን መካከል ያለው የድንበር ግጭት ከጊዜ ወደ ጊዜ እየጠነከረ መምጣቱ ተሰምቷል። የሁለቱ ሀገራት ግጭት በአዲስ መልክ አገርሽቶ በአሁኑ ወቅት ወደ ከፋ ደረጃ መሸጋገሩን ተከትሎ የፓኪስታን ወታደራዊ ምንጮች እንደገለጹት በአፍጋኒስታን በኩል የተላኩ 4 ድሮኖች በደቡባዊቷ የባሎቺስታን ግዛት ውስጥ በፓኪስታን የአየር መከላከያ መረብ መጠለፋቸውን አስታውቀዋል። ይህ አጋጣሚ በሁለቱ ጎረቤት ሀገራት መካከል ለወራት ሲካሄድ የቆየው የድንበር ግጭት ከፍተኛ ደረጃ ላይ መድረሱን ያመላክታል የተባለ ሲሆን የፓኪስታን ወታደራዊ መግለጫ አፍጋኒስታን እንዲህ አይነት እንቅስቃሴዎችን የምትቀጥል ከሆነ በራሷ መንገድ መፍትሄ ትፈልጋለች በማለት ጠንከር ያለ ማስጠንቀቂያ ሰጥቷል። የአፍጋኒስታን መከላከያ ሚኒስቴር በበኩሉ ይህንን ግጭት ተከትሎ በይፋዊ የኤክስ ገጹ ባወጣው መግለጫ በፓኪስታን ግዛት በባሎቺስታንና በሰሜን ምዕራብ ካይበር ፓንክቷ ግዛቶች ላይ የአየር ጥቃቶችን ማካሄዱን አረጋግጧል። የአፍጋኒስታን ታሊባን መንግስት እነዚህን ጥቃቶች የፈጸመው ቀደም ሲል በሳምንቱ መጀመሪያ ላይ ፓኪስታን በአፍጋኒስታን ምስራቃዊ ክፍል ላደረሰችው የአየር ጥቃት የበቀል እርምጃ መውሰዱን ለመግለጽ ነው። ምንም እንኳ የአፍጋኒስታን ወታደራዊ ኃይል ተዋጊ ጀቶች ሙሉ በሙሉ የተሟላ የአየር ኃይል ባይኖረውም አሁን ግን ድንበር ተሻጋሪ ግጭቶች ላይ ትናንሽ ድሮኖችን በመጠቀም የፓኪስታን የድንበር አካባቢዎችን ማጥቃት መጀመሩ ታውቋል። የፓኪስታንና የአፍጋኒስታን ግንኙነት ከ2021 ወዲህ ታሊባን በካቡል ስልጣን ከተቆጣጠረበት ጊዜ ጀምሮ እጅግ የተበላሸ ሆኖ ቆይቷል። በተለይም ከየካቲት ወር ጀምሮ በሁለቱ ሀገራት መካከል በተደረጉ ድንበር ተሻጋሪ ጥቃቶች በመቶዎች የሚቆጠሩ ሰዎች ህይወታቸውን ያጡ ሲሆን በቅርቡ በካራቺ ከተማ በተፈጸመ ጥቃት ሳቢያ ፓኪስታን በአፍጋኒስታን ምስራቃዊ ግዛት የወሰደችው የአየር ጥቃት ግጭቱን አባብሶታል። ፓኪስታን ጥቃቱን ያነጣጠርኩት በአፍጋኒስታን በሚገኙ ታጣቂ ቡድኖች ላይ ነው ብትልም የአፍጋኒስታን መንግስት ግን በዚያ ጥቃት ቢያንስ 36 ንጹሃን ዜጎች መሞታቸውን በመግለጽ ጥቃቱን ያወግዛል። በአፍጋኒስታን በኩል የተደረገው የአየር ጥቃት በፓኪስታን ግዛት ውስጥ የሚገኙ የአይኤስአይኤል አባል የሆኑ ታጣቂ ቡድኖችን ኢላማ ያደረገ እንደሆነ ቢገልጽም ይህ አካሄድ በፓኪስታን በኩል ትልቅ ቁጣን ቀስቅሷል። የሁለቱ ሀገራት የዘመናት የጸጥታ ችግር መነሻው ፓኪስታን የታሊባን መንግስት በፓኪስታን ውስጥ ጥቃት የሚፈጸሙ ታጣቂ ቡድኖችን በተለይም ቲቲፒ የተሰኘውን ቡድን እያስተናገደ ነው በማለት በምትሰነዝረው ክስ ነው። ይህ ቡድን በፓኪስታን ላይ ለዓመታት የቆየ የሽብር ዘመቻ ሲያካሂድ ቆይቷል የሚባል ሲሆን ኢስላማባድ በአፍጋኒስታን ግዛት ውስጥ የዚህ ቡድን መሸሸጊያ ቦታዎች መኖራቸውን በግልጽ ትከሳለች። በሌላ በኩል የአፍጋኒስታን የውጭ ጉዳይና የመከላከያ ባለስልጣናት እነዚህን የፓኪስታን ክሶች ሙሉ በሙሉ ውድቅ በማድረግ ይልቁንም ፓኪስታን ራሷ በአፍጋኒስታን ላይ የሚሰሩ የጠላት ቡድኖችን በማስጠለል የአፍጋኒስታንን ሉዓላዊነት እያከበረች አይደለም የሚል የመልስ ክስ ያቀርባሉ። በሁለቱ ሀገራት መካከል ያለው የድንበር ውጥረት መፍትሄ ከማግኘት ይልቅ በየጊዜው በጦር መሳሪያ የታጀበ መግለጫዎችና ተደጋጋሚ የአየር ላይ ጥቃቶች የተሞላ ሆኗል። ይህ ሁኔታ በድንበር አካባቢ የሚኖሩ ንጹሃን ዜጎችን ህይወት በከፍተኛ አደጋ ላይ የጣለ ሲሆን ሁለቱ ጎረቤት ሀገራት ወደ ሰላማዊ ውይይት ለመመለስ ምንም አይነት ፍላጎት አለማሳየታቸው ጉዳዩ ከዚህም በላይ እንዳይቀጣጠል ተዘግቷል። የፓኪስታን የጦር አዛዦች አፍጋኒስታን የምታደርገውን የቅስቀሳ ስራ የምትቀጥል ከሆነ ቀጣዩ ምላሻቸው እጅግ የከፋ ዋጋ ያስከፍላታል በማለት የላኩት ማስጠንቀቂያ ቀጠናው ወደ ቀውስ ውስጥ ሊገባ እንደሚችል ይጠቁማል። በአሁኑ ሰዓት ሁለቱ ሀገራት እርስ በርስ በሚያደርጉት የአየርና የድሮን ጥቃቶች ምክንያት የድንበር አካባቢዎች ወደ ጦር ሜዳነት ተቀይረዋል። ይህም ለፓኪስታን የጸጥታ መዋቅር እንዲሁም ለአፍጋኒስታን የፖለቲካ መረጋጋት ፈተና ከመሆኑ ባሻገር በሁለቱ ህዝቦች መካከል ያለውን የጋራ ታሪካዊና ባህላዊ ግንኙነት ሙሉ በሙሉ ሊያቋርጥ የሚችል አደገኛ ሂደት እየተካሄደ እንደሆነ ያሳያል። በመሆኑም ይህ ግጭት በአጭር ጊዜ ውስጥ ካልቆመ ቀጠናው ወደ ቀጥታ የተፋፋመ ጦርነት እንዳይገባና እሳት ላይ ቤንዚን እንዳይሆን እየተባለ ይገኛል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን
መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ እድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ